ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ያላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላልተማሩት እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ በመደወል ተመዝግባችሁ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንድ ሰዓት ያክል በግልም በግሩፕም በተመቻቹ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬ ትምህርታችን ደግሞ የምንመማረው ከዚህ ጋር በአራቱ የአማርኛ ፊደላቶች ረ፣ ሸ፣ ቀ እና በ ፊደላቶች መነሻ እያደረግን በእያንዳንዳቸው እንዴት ቃላቶችን እየገጣጠምን ማንበብ እንደምንችል በቀላል መንገድ በተለይ ለጀማሪዎች በጣም አስፈላጊ ነው። ቀለል አድርጌ እያሳያችኋለሁ። እናንተ ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደብተር እስክሪብቶ ካላችሁ ደግሞ እየጻፋችሁ ትከታተላላችሁ ማለት ነው። አሁን እዚህ ጋር እንጀምራለን። ይቺ ፊደል ማነች አልኳችሁ? ረ ነች። ረ ከዚህ ጋር በቀይ የጻፏቸው 6 ቃላቶች አሉ። እያንዳንዳቸው መነሻ ፊደላችን ይቺ ፊደል ወይም ደግሞ ረ ፊደል ነች። ረ ፊደል ነች ማለት ነው። አሁን እዚህ ጋር እናነባለን። እዚህ ጋር በረ የተመሰረቱ እንደምታችሁ ሁሉም ባለ 3 ፊደል ናቸው። ሶስት ፊደላቶች በአንድ ላይ ተገጣጥመው የተጻፉ ማለት ነው። አሁን እዚህ ጋር የመጀመሪያውን ስናነብ ረ በ ሹ ሹ ደግመዋለሁ። ረ በ ሹ ረ ማለት እዚህ ጋር ያልኳችሁ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ነች። ሹ ማለት የሸ ቤተሰብ ሁለተኛ ፊደል። ሸ ማለት እዚህ ጋር ይች ነች። የዚች ሁለተኛ ፊደል ደግሞ ሹ ነች። ሸ ተብሎ ሹ ነው የሚባል። ጎናቸው ቅጥያ ያላቸው ፊደላቶች ሁሌም ሁለተኛ ድምፅ መሆናቸውን ደግሞ ማስተዋል ይገባል ማለት ነው። እዚህ ጋር ሹ እንላለን። ስለዚህ በአንድ ላይ ስናነበው ገጣጥመን ረበሹ ረበሹ የሚል ቃል አገኘን ማለት ነው። ረበሹ። እሺ ከዚህ ጋር ደግሞ ረ በ ሸ ረበሸ። እዚህ ጋር ደግሞ ሶስቱም የመጀመሪያ ፊደል ረ የመጀመሪያ የተጻፈች ነች። በሁለተኛ ላይ ሸ ደግሞ ሶስተኛ ላይ ተጽፈዋል። ከግራ ወደ ቀኝ ስናነበው በአንድ ላይ ረበሸ ብለን እናነባለን። ረበሸ። እሺ ቀጣይ ደግሞ ከዚህ ጋር ረ ዳ ት ረ የመጀመሪያ ፊደል፣ ዳ ከደ ቤተሰብ አራተኛ ፊደል እና ት ደግሞ ከተ ቤተሰብ ስድስተኛ ፊደል አሉ። በአንድ ላይ ረዳት ረዳት። እሺ ረ ዴ ት ረዴት ረዴት። ረ የመጀመሪያ ፊደል፣ ዴ ከደ ቤተሰብ አምስተኛ ፊደል ግሯ ላይ ቀለበት እንደምትባት አላት። ት የተ ቤተሰብ ስንተኛ ብለናል? እዚህ ጋር ስድስተኛ። በአንድ ላይ ረዴት ረዴት። እሺ ከዚህ ጋር ደግሞ ረ ጅ ም ረጅም ረጅም። ረ የመጀመሪያ፣ ጅ ከጀ ቤተሰብ ስድስተኛ፣ ም ከመ ቤተሰብ ስድስተኛ ረጅም። ረ ዘ መ ረዘመ ረዘመ። ረ የመጀመሪያ፣ ዘ የመጀመሪያ፣ መ የመጀመሪያ። ሶስቱ ፊደላቶችም የመጀመሪያ ድምፅ ናቸው። አንድ ላይ ረዘመ ብለን እናነባለን። ረዘመ። እሺ አሁን ደግሞ ወደ ሁለተኛው እንሄዳለን። ይቺ ሸ ነች ብለናል። ሸ ከዚህ ጋር ምን ይላል? ሸ ለ ቆ ሸለቆ ሸለቆ። ሸ እና ለ የመጀመሪያ ናቸው። ቆ ማለት የቀ ቤተሰብ ሰባተኛ ፊደል። እዚህ ጋር ቀ ፊደል ማለት ይቺ ነች። የዚች ሰባተኛዋ ደግሞ ቆ ኦ ድምፅ ቆ እንላታለን። ሸለቆ ሸለቆ። ቀጣይ ሸ ዋ ሸዋ ሸዋ። ሸ የመጀመሪያ፣ ዋ ደግሞ ከወ ቤተሰብ ስንተኛ ነች? አራተኛ ሸዋ። ሸ ፈ ነ ሸፈነ 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 ስንል አሁን ሶስቱም የመጀመሪያ ፊደል ነች። ሸ የመጀመሪያ ነች፣ ፈ የመጀመሪያ ነች፣ ነም የመጀመሪያ ፊደል ማለት ነው። በአንድ ላይ ሸፈነ። እሺ ቀጣዩ ደግሞ ሸ በ ላ ሸበላ ሸበላ። ሸ የመጀመሪያ፣ በ የመጀመሪያ፣ ላ ከለ ቤተሰብ አራተኛ ሸበላ። ሸ ገ ር ሸገር ሸገር ወይ ደግሞ ሸገር። ሸ የመጀመሪያ፣ ገ የመጀመሪያ፣ ር ደግሞ የረ ቤተሰብ ስንተኛ? ስድስተኛ። ረ ማለት እቺ ነች። እዚህ ጋር ታስታውሱ ከሆነ የዚች ስድስተኛዋ ደግሞ ር ነች። ሸገር
ሸመተ ሸመተ ሸመተ። ከዚህ ጋር ሶስቱም የመጀመሪያ ፊደል ናቸው። ሸመተ። እሺ አሁን ረንና ሸን አይተናል። ሶስተኛ ደግሞ ማነሽ? ቀ ነች። ቀ። ከዚህ ጋር ምን ይላል? ቀበሌ ቀበሌ። ቀ የመጀመሪያ፣ በየመጀመር፣ ሌ ደግሞ የለ ቤተሰብ አምስተኛ ፊደል ሌ ነች። የለ ቤተሰብ አምስተኛ ሌ። ቀበሌ። ቀየረ ቀየረ ቀየረ። ሶስቱም የመጀመሪያ ፊደል። ቀፎ ቀፎ ቀፎ። ቀ የመጀመሪያ፣ ፎ ደግሞ ከፈ ቤተሰብ ሰባተኛ ፊደል ቀፎ። ቀጠለ ቀጠለ ቀጠለ። እሺ ቀዝቃዛ ቀዝቃዛ። ቀ የመጀመሪያ፣ ዝ የዘ ቤተሰብ ስድስተኛ፣ ቃ የቀ ቤተሰብ አራተኛ እና ዛ ደግሞ የዘ ቤተሰብ ስንተኛ? አራተኛ። በአንድ ላይ ቀዝቃዛ ቀዝቃዛ ይላል። እሺ ቀበሮ ቀበሮ። ቀ የመጀመሪያ ፊደል፣ በ የመጀመሪያ፣ ሮ ደግሞ የረ ቤተሰብ ሰባተኛ ፊደል። ሬች ነች አይደለ? የረ ቤተሰብ ስንተኛ አልኳችሁ? ሰባተኛ። ሮ ቀበሮ ቀበሮ። እሺ የመጨረሻው ደግሞ ይቺ በ ነች። በቂ በቂ። ቂ የቀ ቤተሰብ ሶስተኛ፣ ቀ ቁ ቂ እግሯ ጠማማ ማለት ነው። በቂ። በላ በላ። ላ የለ ቤተሰብ አራተኛ፣ በላ። በሬ በሬ። ሬ ማለት የረ ቤተሰብ ስንተኛ ነች? አምስተኛ፣ እግሯ ላይ ቀለበት ማለት ነው። በሬ። በሶ በሶ። ሶ ማለት የሰ ቤተሰብ ሰባተኛ ፊደል በሶ። በር በር። ር የረ ቤተሰብ ስንተኛ ነው? እዚህ ጋር ነግራችኋለሁ። ሸገር ስንል ር የረ ቤተሰብ ስድስተኛ በር። የመጨረሻው በቀለ በቀለ በቀለ። በ የመጀመሪያ፣ ቀ የመጀመሪያ፣ ለ የመጀመሪያ፣ ሶስቱም የመጀመሪያ ፊደላቶች መለይ በቀለ ብለን ገጣጥመን ማንበብ እንችላለን ማለት ነው። እሺ እንግዲህ ተከታታዮች በዛሬ ክላሳችን በእነዚህ በአራቱ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ ስድስት ቃላቶችን፣ ብዙዎቹ ባለ 3 ፊደል ቃል ናቸው። ሌሎች ደግሞ ባለ 2ም አለ፣ የተወሰነ ደግሞ ባለ 4ም አሉ ማለት ነው። እነዚህ እንዴት ገጣጥመን ማንበብ እንደምንችል አይተናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም እንደዚህ አይነት ቪዲዮዎችን እየሰራሁ ስለምለቅ ቪዲዮ ከተመቻችሁ ቻናሌን ሳብስክራይብ አድርጋችሁ ቪዲዮውን ደግሞ ሁሌም ላይክ ካደረጋችሁ እኔ የምሰራው ቪዲዮ በቀላሉ ይደርሳችኋል ማለት ነው። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።